የቬኒሱ ነጋዴ የሼክስፒር ተወዳጅ ሥራ። ተራኪ ተስፋጽዮን ዳንኤል። የቬኒሱ ነጋዴ። በጥንታዊቷ ኢጣሊያ በቬነስ ከተማ አንድ አንቶኒዮ የሚባል ሀብታም ነጋዴ ይኖር ነበረ። ይህ ቀጭን ጌታ ከሩቅ አገሮች ጋር የንግድ ልውውጥ የሚያደርግባቸው የአያሌ መርከቦች ባለ ንብረት እንደሆነ ይታወቃል። አንቶኒዮ ሀብት ብቻ ሳይሆን መልካም ስነ ምግባርን የተላበሰ እጅግ በጣም ቅን ሰው እንደነበረ ይነገርለታል። አንቶኒዮ የሚስጥሩ ተካፋይና የልብ ወዳጅ የሆነ ባሳኒዮ የሚባል አንድ ወጣት ወታደር ባልንጀራ ነበረው። ባሳኒዮ ፖርሻ በምትባል ውብ እመቤት ፍቅር ተነድፈዋል። ነገር ግን ይህን ያህል የሚያወላዳ ገንዘብ እንዳልነበረው በማወቁ ፖርሻን ለጋብቻ ደፍሮ ሊጠይቃት አልቃጣም። ምክንያቱም ፖርሻ ሀብትና ውበት የሰጣት የዘመኑ እመቤት ነበረች። ባሳኒዮ ፖርሻን ላይሆንለት ከመጠየቅ በፍቅሯ ተሳቆ ለብዙ ጊዜ ይቆያል። አውጥቶ አውርዶ ሲብስበት ነጋዴው አንቶኒዮ ገንዘብ እንዲያበድረው ይማጸነዋል። የሚፈልገውን ያህል ገንዘብ ካገኘ የሚያፈቅራት ፖርሻ ተወደው እንደሆነ ለማረጋገጥ ወደምትኖርበት ወደ ቤልሞንት ድረስ ለመሄድ እቅድ ያወጣል። እንደ አጋጣሚ ሆኖ የአንቶኒዮ መርከቦች ወደ ሩቅ አገር ለንግድ እንደተጓዙ አልተመለሱም። መርከቦቹ ካልተመለሱ አንቶኒዮ ለጓደኛው ለባሳኒዮ የሚያበድረው ገንዘብ በእጁ አልነበረውም። የጓደኛውን የባሳኒዮ ጭንቀትና ጥበት በማጤን አንቶኒዮ ልቡ በሐዘን ተነካ። ለችግሩ ባለመድረሱም አዘነ። በስተመጨረሻም ብዙ ካሰላሰለ በኋላ ወዳጄ ባሳኒዮ፣ ችግርህ ችግሬ፣ ጭንቀትህ ጭንቀቴ እንደሆነ ካንተ የተሰወረ አይደለም። ያንተ ጉዳይ ሰሞኑን አብሰልስሎኛል። ምንም እንኳን ብዙ ሀብት ቢኖረኝም ለጊዜው ላንተ ችግር ባለመድረሴ አዝናለሁ እና ለችግር ማቃለያ የቻልከውን ያህል ገንዘብ ከሌላ ሰው ለመበደር ትችላለህ። መርከቦቼ ከሄዱበት ሲመለሱ የተበደርከውን ገንዘብ በሙሉ ከነወለዱ እኔ ልከፍልልህ ቃል እገባለሁ ይላል አንቶኒዮ ጓደኛውን ባሳኒዮን ትክ ብሎ እያየ። በዚያን ዘመን በቬነስ ከተማ ሻይሎክ የሚባል ገንዘብ አበዳሪ አይሁዳዊ ይኖር ነበረ። ዘመኑ አይሁዳውያን ብቻ ሳይሆኑ ሌሎችም ገንዘብ በአራጣ አበድረው ተበዳሪውን ጉሮሮ አንቀውና አስጨንቀው እጥፍ ድርብ ወለድ የሚወስዱበትና የሚከብሩበት ዘመን ነበረ። ለሰው ልጅ ችግር ከመድረስ ይልቅ የሰው ልጅ ችግር ላይ መጣልና ሀብት ማግበስበስ፣ በተትረፈረፈ ሀብት መንደላቀቅ የአራጣ አበዳሪዎች ኢሰብአዊ ድርጊት እንደ ሙያ ይቆጠር ነበረ። ከነዚህ አራጣ አበዳሪዎች መካከል ሻይሎክ በስግብግብነቱና በጭካኔው ይበልጥ ይታወቅ ነበረ። ዛሬም ቢሆን ሻይሎክ የሚለው ስም ከገንዘብ ወዳድነትና ከስግብግብነት ጋር ይዛመዳል። ሀብታሙ ነጋዴ አንቶኒዮ ሻይሎክን በስግብግብነቱ አምርሮ ይጠላው ነበረ። የሻይሎክ ለገንዘብ ሟችነት ደሙን እያፈላው አንቶኒዮ ደጋግሞ በአደባባይ ዘልፎታል። ሻይሎክም በደረሰበት ዘለፋ አንቶኒዮን አጥብቆ ከመጥላት ባሻገር ቂም አርግዞ
ጠላቱ እጁ የሚወድቅበትን ቀን ሲጠባበቅ ቆየ። ባሳኒዮ ከአንቶኒዮ ጋር መክሮና ዘክሮ አራጣ አበዳሪ ዘንድ ለመሄድ ሲያሰላስል ሻይሎክ ትዝ ይለዋል። እናም ላቀደው ዓላማ የሚያውለውን ገንዘብ ለመበደር ሻይሎክ ዘንድ ሄደ። ሻይሎክ ለባሳኒዮ የሚያበድረውን ገንዘብ አንቶኒዮ እንደሚከፍልለት ባወቀ ጊዜ በደስታ ባህር ይዋኝ ጀመረ። ጠላቱ በእጁ እንደወደቀለት ተሰምቶት የተንኮል መረብ መሸረቡን ተያያዘው። ሻይሎክ ለሥጋና ለሰው ችግር ደራሽ መስሎ ታየ። እንዲያውም ለባሳኒዮ ከሚያበድረው ገንዘብ አንጡራ ሀብቱን ብቻ እንጂ ምንም ወለድ ወይንም ልዩ ጥቅም እንደማይሻ ሻይሎክ ቃል ገባ። የተንኮል መርዙን በለሰለሰ አንደበቱ ሲገልጽ ወዳጄ ባሳኒዮ የማበድርህን ገንዘብ አንቶኒዮ የሚከፍልልህ ከሆነ በ3 ወር ጊዜ ውስጥ መመለስ ይኖርበታል አለና ብቻ እንዲያው ለቀልድ ያህል ከፋያ አንቶኒዮ የውል ሰነድ እንዲፈርምልኝ ይፈልጋለሁ። ምናልባት ገንዘቤን በወቅቱ ካልመለሰልኝ ግማሽ ኪሎ ስጋ ከገላው ላይ ቆርጬ እንድወስድ በውል ሰነዳችን ላይ መስፈር አለበት አለ። ሻይሎክ ለድርድር ያቀረበው የተንኮል ሐሳብ እንዳይታወቅበት ፈገግ እያለና ነገሩን ቀልድ እያስመሰለ ባሳኒዮ የሻይሎክን ማንነት ያውቅ ነበርና የውል ሰነዱ ጥያቄ ጉዳይ ደስ አላለውም። ባሳኒዮ ጓደኛው አንቶኒዮ ለእርሱ ሲል በእንዲህ አይነት የውል ሰነድ ላይ እንዳይፈርም ፈልጎ ነበረ። አንቶኒዮ ጉዳዩን በሰማ ጊዜ ሻይሎክ የሚቀልድ መሰለው። ገንዘብ ያበደረ ሰው የሚቀበለው ያው ገንዘቡን ነው እንጂ እንዴት የሰው ሥጋ ቁራጭ ይሆናል? ነገሩ ፌዝ ነው በማለት የሰማውን ወሬ አቃለለና ለሻይሎክ እንደ ፍላጎቱ ፈርምለታለሁ፣ ያንተ ጉዳይ ብቻ ይሳካ። ወዳጄ ባሳኒዮ መርከቦቹ ገንዘቡን ከምከፍልበት የጊዜ ገደብ ከ1 ወር በፊት ቀድመው እዚህ ሲደርሱ ዛሬ ሻይሎክ ከሚያበድር 100 እጅ በላይ ገንዘብ ይኖረኛል፣ በእኔው ንብ ይከፈላል በማለቱ የአንቶኒዮ ወዳጃዊ ፈገግታ ለባሳኒዮ የልብ ልብ ሰጠው። በሻይሎክ ፍላጎትና የውል ሰነድ መሠረት አንቶኒዮ ቅንጣት ታህል ሳያመነታ የውሉን ሰነድ በፊርማው አጸደቀ። እንጃ ይህንን ውል ልቤ አልወደደውም አለ ባሳኒዮ የቅሬታ መልክ እያሳየ። ሐሳብ አይግባ፣ መርከቦቼ ገንዘቡን ከመመልስበት ከ1 ወር በፊት ቀድመው ይደርሳሉ ብያለሁ፣ ችግር የለም አታስብ አለ አንቶኒዮ ለወዳጁ ችግር በመድረሱ እርካታ እየተሰማው። አንቶኒዮ ለሻይሎክ በፈረመለት ውል ባሳኒዮ ቅር ተሰኝቷል። መቼም አንዴ ሆኗልና ገንዘቡን ከሻይሎክ ተቀብሎ ወዳጁ አንቶኒዮን ተሰናብቶ ፍቅረኛው ፖርሺያን ለመጎብኘት ተነሳ። ግራሺያኖ የተባለ ጓደኛውም ከእርሱ ጋር እንዲጓዝ አደረገ። እናም ረጅሙን የቤልሞንት መንገድ ባሳኒዮና ግራሺያኖ ተያያዙት። ውቢቷ ፖርሺያ ከአባቷ ከወረሰችው እጅግ ከሚያምረው ቤት ውስጥ ከደንገጡሯ ከኔሪሳ ጋር ቤልሞንት ውስጥ ትኖራለች። የፖርሺያ ወላጅ አባት ብዙ ንብረት በቅርቡ አውርሰዋት በሞት ተለይቷታል። የፖርሺያ አባት በጣም አዋቂ ነበሩ። ለልጃቸው ያወረሷትን ሀብት በማየት ብልጣብልጥ ወንዶች ጠጋ ብለው እንዳያጫርሷት ትልቅ ዘዴ ፈጥረውና ኑዛዜያቸውም መጠበቅ እንዳለበት ልጃቸውን ቃል አስገብተው ነበረ የሞቱት። የፖርሺያ አባት 3 ምስጢራዊ ሳጥኖች በቤታቸው ውስጥ አስቀምጠው ነበረ።
አንደኛው ሳጥን ውስጥ የፖርሺያን ምስል ከተው ይህንንም ሳጥን ከሦስቱ ተመሳሳይ ሳጥኖች መሃል አውቆ የመረጠ የልጃቸው ባል እንዲሆን ነበረ ኑዛዜያቸውና ፍላጎታቸው። ባሳኒዮና ጓደኛው ግራጂያኖ ከቬነስ ቤልሞንት ከመድረሳቸው አስቀድሞ የአንድ የአፍሪካ አገር ንጉሥ ልጅ ልዑል ፖርሺያን ሊጎበኝ በሌላ መንገድ ቤልሞንት ደርሶ ነበረ። ይህ ፖርሺያን ሊያገባ የፈለገው ሌላው ወጣት ሞሮኮ ኃይልና ሀብት አሟልቶ እየሰጠው ልዑል ነበረ። ነገር ግን ፖርሺያ ልዑል ሞሮኮን ስላልፈቀደችው ምስሏ ያለበትን ሳጥን በአጋጣሚ አግኝቶ እንዳይመርጥ ሰጋች። ሁኔታው ይበልጥ አሳሰባትና ወደ ኔሪሳ ፊቷን መለስ አድርጋ ጉዳዩ ቀላል እንዳይመስልሽ ኔሪሳ፣ የማገባውን ባል እኔ ራሴ መምረጥ አልችልም። የማልፈልገውንም ወንድ እንዳያገባኝ ለመከላከል መብት የለኝም። የአባቴ ኑዛዜ መፈጸም አለበት አለች ፖርሺያ። የማትወጣው ፈተና ውስጥ በመግባቷ ዙሪያው ገደል ሆኖባት ኔሪሳም እመቤቷን ለማጽናናት ብላ እመቤቴ ሆይ አያሌ አድናቂዎች አሉሽ። ከእነርሱም መሃል አንዱ ከሦስቱ ሳጥኖች ያንቺ ምስል ያለበትን መምረጥ የሚችል ይኖር ይሆናል አለችና ኔሪሳ ንግግሯን በመቀጠል እመቤቴ፣ እንዲያው ለጨዋታ ያህል አስታውስሽና አንድ ጊዜ አባትሽን ሊጠይቅ ከቬንስ መጥቶ የነበረውን ጉብል ወጣት ታስታውሽዋለሽ? አለች ለስለስ ባለ ድምፅ። አሁን እንዴታ አስታውሰዋለሁ። ኧረ ከነስሙም ባሳኒዮ ይባል ነበር አለች ፖርሺያ። ልክ ነሽ የኔ እመቤት። ድፍረት ባይሆንብኝ ያንቺ ፍቅረኛና ባልሽም ራሱ ባሳኒዮ መሆን አለበት። አሁንም ከድፍረት ባይቆጠርብኝ ካዩአቸው ወንዶች ሁሉ በእኔ በኩል ልቆ የተገኘ እሱ ይመስለኛል። ይቅርታ ክብርት እመቤቴ። እውነትሽን ነው፣ አስታውሰዋለሁ። አድናቆትሽም ትክክል ነው። ግን እኮ ላገባው አልችልም ይሆናል። በአባቴ ኑዛዜ መሠረት መጥቶ ትክክለኛውን ሳጥን ካልመረጠ እንዴት ሊያገባኝ ይችላል? ማን ያውቃል? የሕይወትን አጋጣሚ ምናልባት መጥቶ ትክክለኛው ምስልሽ ያለበትን ሳጥን ሊመርጥ ይችል ይሆናል። በዚህ ላይ እኒያ ብልህ አባትሽ ላንቺ የሚስማማ ሰው ትክክለኛውን ሳጥን እንዲመርጥ በዘዴ ያቀነባበሩት ሚስጥር ሊኖር ይችል ይሆናል። አይዞሽ እመቤት፣ አታስቢ ብላ ኔሪሳ ፖርሺያን አጽናናቻት። ፖርሺያ በኔሪሳ መልካም ቃላት ፊቷ በደስታ ጸዳል ፈካ። ከጨለማ ዓለም ወጥቶ ብርሃን እንዳየ አይነ ስውር አዲስ ውብ ሕይወት በገጿ ላይ ተነበበ። መንፈሷን አድሳ የሆነው ይሁን ብላ ተቀመጠች። አፍሪካዊው ልዑል ሞሮኮ ፖርሺያ ግቢ ደረሰ። እርሷም የአባቷን ኑዛዜ እንዲፈጸም ብላ ሦስቱ ሳጥኖች ወዳሉበት ክፍል መራችው። ልዑል ሞሮኮ ሦስቱንም ሳጥኖች በጥንቃቄ ተመለከተ። በሳጥኖቹም ላይ የተጻፉትን ቃላት አነበበ። ወርቅማ ቀለም በተቀባው ሳጥን ላይ እኔን የመረጠኝ አያሌ ሰዎች የሚፈልጉትን ያገኛል የሚል ተጽፎበታል። ብርማ ቀለም በተቀባው ሳጥን ላይ እኔን የመረጠኝ እርሱ የፈለገውን ያህል ያገኛል የሚል ተጽፎበታል። በእርሳስ ቀለም ልሙጥ ሆኖ በተሰራው ሳጥን ላይ እኔን የመረጠኝ ያለውን ሁሉ ለመስጠት ዝግጁ መሆን አለበት ይላል። ልዑል ሞሮኮ ለጥቂት ጊዜ ያህል ከተመራመረ በኋላ የቱን ሳጥን መርጦ የትኛውን መተው እንዳለበት በማሰብ ግራ ተጋባ። እናም ሐሳቡን መቁረጥ አቅቶት ሲዋዥቅ ከቆየ በኋላ የውቢቷ ፖርሺያ ምስል በወርቅማው ሳጥን ውስጥ መሆን አለበት አለ። ምንም ሳያመነታ ወርቅማውን ሳጥን በጣቱ ጠቆመ። የፖርሺያን ምስል የማግኘት ተስፋው እጅግ በጣም የጋለ ነበረ።
አጋጣሚ ሆነና ሳጥኑ ሲከፈት የሞተ ሰው ራስ ቅል አገኘ። በራስ ቅሉም ላይ የሚያንጸባርቅ ሁሉ ወርቅ አይደለም ደህናውን የሚል ቃል ተጽፎበታል። ልዑል ሞርኮ በዕድሉ እየተማረረ በሐዘን ልቡ ተሰብሮ ፖርሺያን ተሰናብቶ ወደ አፍሪካ ተመለሰ። ሌላው ዕድሉን ሞካሪ የአራጎን ልዑል ነበረ። እርሱም እንዲሁ 3ቱ ሳጥኖች ወዳሉበት ክፍል ገባ። የአራጎኑ ልዑል በተፈጥሮ መንፈሰ ጠንካራ ኩሩና ልበ ሙሉ ነበረ። 3ቱንም ሳጥኖች በጥንቃቄ አስተውሎ አውጥቶ አውርዶ በመጨረሻም ምርጫው በርማው ሳጥን ላይ አረፈ። የፈለኩትን ያህል ካገኘው ውቢቷ ፖርሺያን እጅ አስገባው ማለት ነው። እንደማገኛትም ቅንጣት ታህል አልጠራጠርም በማለት የልብ ልብ ተሰምቶት ወደ ብርማው ሳጥን አመለከተ። ልዑሉ የመረጠው ሳጥን ግን ውስጡ የአንድ እንከፍ ራስ ቅል ነበረበት። ብዙ እንከፎች በብር ሽፋን ይኖራሉ። እናም መልካም መንገድ የሚል ቃል ተጽፎበት ያገኛል። ልዑሉ ርርድብን አለ። እንደ ልዑል ሞርኮ በገጠመው ሰንካላ ዕድል ተማረረ፣ አዘነ፣ ተከዘ። ፖርሺያን በማጣቱም መፈጠሩን ጠልቶ በመጣበት እግሩ ተመለሰ። ከረጅም አድካሚ ጉዞ በኋላ ባሳኒዮና ጓደኛው ግራሺያኖ ቤልሞንት ደረሱ። ፍጹም ትሕትና በሞላው አንደበት እርሱም ዕድሉን እንዲሞክር ፖርሺያን ጠየቃት። ምስሏ የሌለበትን ሳጥን ይመርጥ ይሆናል ብላ ፖርሺያ በፍርሃት ሰውነቷ ተሸበረ። ከእርሱ ይልቅ እርሷ ተጨነቀች። የአባቷ ኑዛዜ ነውና በምንም አይነት ቢሆን ምስሏ ያለበትን ሳጥን ማሳየት እንደሌለባት ከራሷ ጋር ተሟገተች። ምንም ልቧ ቢፈቅደውም ትክክለኛውን ሳጥን ላለመጠቆም ወሰነች። ባሳኒዮ ወርቃማውንና ብርማውን ሳጥን አትኩሮ ተመለከተ። አውጥቶ አውርዶ ጥቂት ከተመራመረ በኋላ ውጫዊ ቅርጻቸው የሚያምርና የሚያንጸባርቅ ነገሮች አብዛኛውን ጊዜ ውስጣዊ ይዘታቸው አስቀያሚ ነው እና እኔም በእርሳስ ቀለም ልሙጡን የተሰራውን ሳጥን መምረጥ አለብኝ አለና ቁርጠኛ ውሳኔ አደረገ። የፈለገውንም ሳጥን ደፈር ብሎ በጣቱ አመለከተ። ባሳኒዮ ሳጥኑን ከፍቶ የፖርሺያን ውብ ምስል አገኘ። ከምጥ እንደተገላገለች ሴት እሰይ አለ። ፖርሺያም በደስታ ፈነደቀች። ሕይወቷ ለመለመ፣ ሐሳቧ ተሳካ፣ የልቧም ደረሰ። ቶሎ ለመጋባትም ዕቅድ አወጡ። የሁለቱም ምኞትና ሐሳብ ሰመረ። የፈለጉትን ከማግኘት ሌላ ምን ደስታ አለ? የባሳኒዮ ጓደኛ ግራሺያኖም ኔሪሳን ለማግባት ወዲያውኑ ፈቃድ ጠየቀ። በዚህ የደስታ የፍቅርና የመስማማት ዓለም ውስጥ እንደገቡ አሳዛኝ ዱብዳ ደረሰ። የተፈጠረው ደስታና ፍቅር በማዕበል እንደተመታ ጀልባ ተናወጠ። ከቬነስ የመጣችው መርከብ የባሳኒዮን ጓደኛ ሎሬንዞ የሚባለውን ይዛ ነበረ። ሎሬንዞም ከውቢቷ ባለቤቱ ከጄሲካ ጋር ከመርከቢቱ ወረዱ። ጄሲካ የአይሁዳዊው አራጣ አበዳሪ የሻይሎክ ሴት ልጅ ነች። ሻይሎክ በጄሲካ ግፍ ውሎባታል። ሎሬንዞን ለማግባት በመወሰኗ አልተስማማም ነበረ። ምክንያቱም
ሎሬንዞ አይሁዳዊ አልነበረምና። በዚህ ላይ ሎሬንዞ የሀብታሙ ነጋዴ የአንቶኒዮ የልብ ወዳጅ እንደሆነ በማወቁ ሻይሎክ ጠልቶታል። ይህን ሁሉ ጠንቅቃ የምታውቀው ጄሲካ አልማዝና ብዙ ጥሬ ገንዘብ ከአባቷ ከሻይሎክ ቤት ወስዳ ሎሬንዞን ለማግባት አብራው ኮበለለች። ሎሬንዞና ፍቅረኛው ጄሲካ ወደ ቤልሞንት የመጡት ከሻይሎክ ቁጣ ለመዳን ከቅጣቱ ለማምለጥና ጋብቻቸውም እንዳይሰናከልባቸው ነበረ። ሎሬንዞ ለባሳኒዮ የሰላምታ ደብዳቤ ከወዳጁ ከአንቶኒዮ ዘንድ አምጥቷል። ባሳኒዮ የመጣለትን ደብዳቤ በጥሞና ካነበበ በኋላ ድንገት ገጹ አመድ ለበሰ። የባሳኒዮ መደናገጥ ፖርሺያን አሳሰባት። ዘመድ የሞተበትን ያህል በሐዘን ተቆራመደ። ምን አጋጠመ ፍቅሬ ባሳኒዮ? ያነበብከው ደብዳቤ የያዘውን ወሬ እንድጋራ ፍቀድልኝ። ምንድነው ነገሩ ጌታዬ? አለች አይኗን በድንጋጤ ጎልጉላ። ውድ ንጽሕት ፖርሺያ ሆይ፣ እዚህ ደብዳቤ ውስጥ የሰፈሩት አይነት ቃላት ተጽፈው አያውቁም። እጅግ የሚዘገንኑ ቃላት አለ ባሳኒዮ። በሐዘንና በቁጭት ሰውነቱ በብስጭት እሳት ተቃጠለ። ለባሳኒዮ የደረሰው ደብዳቤ የምስራች ሳይሆን ከመርዶ የከፋ ነበረ። ጸጉር የሚያስነጭ ማቅ የሚያስለብስ መራራ ደብዳቤ። ደብዳቤውን ሲያገላብጥ የወዳጁ የአንቶኒዮ 6 መርከቦች ለንግድ እንደወጡ ሰጥመው መቅረታቸውንና ንብረቱ በሙሉ መውደሙን ባሳኒዮ ሲረዳ ራሱን ጠላ። የባሳኒዮ ብስጭት በዚህ ብቻ አላበቃም። ሻይሎክ አንቶኒዮን ጥንት የሚጠላው ነበረ። በተጨማሪ ዛሬ ደግሞ የአንቶኒዮ ጓደኛና የቅርብ ወዳጁ ሎሬንዞ የሻይሎክን ልጅ ጄሲካን በማስኮብለሉ በተጨማሪ ጥርሱን ነክሶበታል። ሻይሎክ በንዴት ከመቃጠሉ የተነሳ እንደ እብድ በየአደባባዩ እየዞረ ልጄን፣ ሀብቴን፣ እንቁዬን፣ የፍትህ ያለ የዳኛ ያለ ልጄን፣ ሀብቴን አፋልጉኝ፣ አሰጡኝ ማለት ጀምሯል። ሽማግሌው ሻይሎክ የአንቶኒዮ መርከቦች በሙሉ መስጠማቸውን ሲሰማ በስጭቱ ከመቀጽበት ወደ ደስታ ተለወጠ። ጠንስሶት የነበረው ተንኮል እንደሰመረለት ተረዳ። የመበቂያው ጊዜ ደረሰለት። በቀሉንም እንዴት እንደሚፈጽም ራሱን ያዘጋጅ ጀመረ። አንቶኒዮ ብቻ ሳይሆን የአንቶኒዮ ወዳጆች ሁሉ አሳዝኖ የበቀል አረቄውን ጨልጦ ለመደሰት ሻይሎክ ተዘጋጀ። ሻይሎክ በቀጥታ ወደ ቬነስ መስፍን ዘንድ በመሄድ በእርሱና በአንቶኒዮ መሃል ስለተፈጸመው ውልና የግዴታ ሰነድ ፊርማ በዝርዝር አስረዳ። የውል ሰነዱንም አቀረበ። የቬነሱ መስፍንና የከተማይቱ ታላላቅ ነጋዴዎች ሻይሎክ ለአንቶኒዮ ይቅርታ እንዲያደርግለት ይማጸኑት ጀመረ። ከበቀል እርምጃውም እንዲገታና ይቅር እንዲለው ገንዘቡን ከነወለዱ በየጊዜው አንቶኒዮ እንዲከፍለው በሽምግልና ለመያዝ ሞከሩ። ቂመኛው ሻይሎክ ግን አሻፈረኝ አለ። አንቶኒዮ በምንም አይነት ታምር ገንዘቤን ሊከፍል አይችልም። ከእርሱ ጋር የምደራደርበት መንገድ አይኖርም። በፈረመልኝ የውል ሰነድ መሰረት አንድ ሙዳ ሥጋ ከአካሉ ላይ ቆርጬ መውሰድ አለብኝ በማለት በውሳኔው ጸና። ጄሲካ አባቷ ሻይሎክ ለአይሁዳውያን ጓደኞቹ ስለ አንቶኒዮ ምን ይነግራቸው እንደነበረ ብዙ ጊዜ ሰምታለች። ከገንዘቡ ይልቅ የአንቶኒዮን አንድ ሙዳ ሥጋ ይበልጥ እንደሚፈልግ የምታውቀውና የሰማችው ጉዳይ በመሆኑ በጣም አዘነች። ባሳኒዮ
ስለ አንቶኒዮ መርከቦች መስጠም በተረዳ ጊዜ ቀኑ ጨለመበት። ሰማይ ምድሩ ተደፋበት። በቁጭት ከንፈሩን ነከሰ። የሻይሎክ አረመኔያዊ ባህሪ ታወሰው። የውድ ወዳጁ የአንቶኒዮ ቅንነትና ታማኝነት ወለል ብሎ ታየው። ባሳኒዮ ሳይውል ሳያድር ወደ ቬነስ ተመልሶ ወዳጁን አንቶኒዮን ለማዳን ወሰነ። ያቺ ልበቅን ፖርሻ ፍቅረኛዋ አዲሱ ሙሽራ ባሳኒዮ ወደ ቬነስ እንዳይሄድ ለመከላከል አልቃጣችም። እንዲያውም ለጓደኛው ለአንቶኒዮ ሲል ወደ ቬነስ ፈጥኖ እንዲጓዝ ገፋፋችው። ውድ ወዳጄ ባሳኒዮ፣ የኔና ያንተ ጋብቻ ስነ ስርዓት አሁኑን ይፈጸም። ከዚያም አንተ ወደ ቬነስ ፈጥነህ ገስግስ። የጓደኛኔ አንቶኒዮን ዕዳ 20 እጅ አስበልጠ ለመክፈል የሚያስችል ወርቅና ብርኔ ዘንድ አለ። ለመከራው ከደረስክለት በኋላ ወዳጅን እኔ ዘንድ እንድታመጣው ይሁን በማለት ፖርሻ የልብ ልብ ሰጠችው። የፖርሻና የባሳኒዮ የጋብቻ ስነ ስርዓት ወዲያው ተፈጸመ። ከጋብቻው ስነ ስርዓት በኋላ ባሳኒዮና ጓደኛው ግራሺያኖ ወደ ቬነስ ሸመጠጡ። የቬነስ ፍርድ ቤት በአንቶኒዮ ላይ ሊበይንበት ጉዳዩ በመታየት ላይ ነበረ። ባሳኒዮና ግራሺያኖ ድንገት ከች ሲሉ በፍርድ ቤቱ ውስጥ ጢም ብሎ የሞላው ተመልካች ተደነቀ። አንቶኒዮ በልበ ሙሉነት ዳኛው ፊት ቆሞ ፍርዱን ይጠባበቃል። ከደመኛው ከሻይሎክ ምንም አይነት ምህረት ላለመጠየቅ ቆርጧል። ሻይሎክ አምሮ ይጠላው እንደነበረ በማወቁ ምህረት ከልበ ድንጋይ መጠየቅ ቃላት ማባከን እንደሆነ ስለሚያውቅ በወኔ ተጠናክሮ የሚሆነውን በመጠባበቅ ላይ ነበረ። አንቶኒዮ ማንም ሰው ከሁሉም በላይ ቃሉንና ውሉን መጠበቅ አለበት በማለት ግትር ሆኗል። ዛሬ ሻይሎክ ቃሉን ቢያጠፍ የቬኑስ ነጋዴዎች ሁሉ ዋሾች ናቸው በማለት ሕዝብ እንደሚሳለቅባቸው ተሰማው። ስለሆነም ሻይሎክ በውሉ መሰረት የፈለገውን ማድረግ እንደሚችል አንቶኒዮ ደመደመ። የቬኑሱ መስፍን በአንቶኒዮና በሻይሎክ መሃል የተፈጠረውን ውዝግብ ሊዳኙ ከመሰየማቸው በፊት ምህረት እንዲደረግለት ተማጥነውት ነበረ። ሻይሎክ ግን ድምፁን ከፍ አድርጎ አይደረግም፣ ለምንድነው ምህረት የማደርግለት? አንቶኒዮን አልወደውም። ታዲያ እንዴት ይቅርታ እንዳደርግለት ትማጠኑኛላችሁ? አይቻልም በማለት ለበቀል እንደተዘጋጀ በይፋ ይናገር ጀመረ። ፍርድ ቤቱ ውስጥ ከተሰበሰቡት ሰዎች መካከል ለሻይሎክ መስቀለኛ ጥያቄዎች ይገርፉለት ጀመረ። ሰው ሁሉ የጠላውን መግደል አለበት ወይ? ባሳኒዮ በደም ፍላት ጥያቄውን ሰነዘረ። ሰው ሁሉ የጠላውን ለመግደል አይፈልግም ወይ? ሻይሎክ ኮስተር ብሎ መለሰ። አንቶኒዮ ለአንተ መክፈል ያለበትን ዕዳ 2 እጅ እጥፍ አድርጌ ከፍላለሁ ምህረት ካደረክለት በማለት ባሳኒዮ አጥብቆ ጠየቀ። 6000 ጊዜ አጥፈ የአንቶኒዮን ዕዳ ብትከፍልለትም እኔ አሁንም በውላችን መሰረት ገንዘብ ሳይሆን ግማሽ ኪሎ ስጋ ብቻ ነው የምፈልገው አለ ሻይሎክ አይኑን እያጉረጠረጠ። ምህረትን የምትጠላ ሰው ሆነ እንዴት ፍትህን ትሻለህ? በማለት ለዳኝነት የተሰየመው ሐሱ የቬኑሱ መስፍን ሻይሎክን በጥያቄ አፋጠጠው። ሻይሎክ ቆጣ ብሎ ምህረት አልሻም፣ እኔ የምፈልገው ፍትህ ብቻ ነው። ግማሽ ኪሎ ስጋ ከአንቶኒዮ ገላ ላይ መቁረጥ አለብኝ። በውለታችን መሰረት ግማሽ ኪሎ ስጋ ቆርጬ መውሰድ ይኖርብኛል እያለ በእብሪት ተንጎራደደ።
የአንቶኒዮን ገላ ሊቆርጥበት ያዘጋጀውን ካራ መሳል ጀመረ። ለበቀል ጊዜው እንደደረሰለትና ከግትር ሐሳቡም ፍንክች እንደማይል በጭራቃዊ አንደበቱ ሲናገር በፍርድ ቤቱ ዙሪያ አሰፍስፎ የአንቶኒዮን መጨረሻ ይጠባበቅ የነበረው ሕዝብ እጅግ ተደናገጠ። በዚህ የሕዝብ ቀልብ በተሰቀለበት ወቅት አንድ መልእክተኛ ለፍርድ ወደ ተሰየሙት ወደ ቬነስ መስፍን ተጠጋ። የሻይሎክና የአንቶኒዮን ጉዳይ ሊዳኝ ከሌላ ከተማ ወጣት የሕግ አዋቂ መምጣቱንም አበሰረ። ወጣቱ የሕግ አዋቂና የግል ጸሐፊው ወዲያው ተከታትለው ገቡ። ሁለቱም ሎጋ ወጣቶች ናቸው። በተለይ የሕግ አዋቂው ከቬነስ መስፍን የግል ወዳጅ ከሆነ ጠበቃ ችሎታውን በሚገባ የሚያረጋግጥ የምስክር ወረቀት ይዞ ቀረበ። በሕግ ሙያ የተካነ መሆኑንም ወዲያው ለሻይሎክ ባቀረባቸው ብርቱ ጥያቄዎች አስመሰከረ። ሻይሎክና ተከሳሹ አንቶኒዮ የክሱን ጭብጥ ከተፈረመው የውል ሰነድ አንጻር በዝርዝር እንዲያስረዱ ዕድል ሰጣቸው። የክሱን መሠረተ ሐሳብ በቅጡ ካጤነ በኋላ ከዳኝነት ይልቅ ወጣቱ የሕግ አዋቂ ወደ ሽምግልና አዘነበለ። ሻይሎክንም ደጋግሞ ተማጸነው። ሻይሎክም መረር ብሎ የምን ይቅርታ ማድረግ? ይቅርታው ለማን? እያለ ያንባርቅ ጀመረ። ወጣቱ የሕግ ምሁርም ድንቅ ግሩም ንግግር አደረገ። የምህረትን ዋጋ ለሻይሎክ ለማስረዳት ብሎ ጣረ። እንዲህም እያለ የሻይሎክን ልብ ለማራራት የምህረትን ጠቃሚነት ገለጠ። ምህረት ሁለቴ የተባረከች ናት። በመጀመሪያው ደረጃ ምህረት አድራጊው ራሱ የተባረከ ነው። በሁለተኛው ደረጃ ምህረት ተቀባይ መሆንም ጸጋ ነው። ልበቅኖችና ሰብአዊነት የተዋሃዳቸው ሰዎች፣ አዋቂዎች ሁሉም ምህረት አድራጊዎች ናቸው። ራሱ ፈጣሪ በምህረት አውራጅነቱ ነው የሚታወቀው። ስለሆነም አንተ አይሁዳዊ ምንም እንኳን ፍትህን ብትጠይቅም እኔ ደግሞ በትህትና ምህረትን ካንተ ጠብቃለሁ አለ በለሰለሰ አንደበት። እብሪተኛው ሻይሎክ ግን ለዚህ ሁሉ የምህረት ጥያቄ ጆሮ ዳባ ልበስ አለም። የቀረበለትን የርኅራኄ ጥያቄ ወደ ጎን ትቶ እንዴት አድርጎ ጠላቱን አንቶኒዮን አሰቃይቶ እንደሚበቀል ያውጠነጥን ጀመረ። ባሳኒዮ እጥፍ ድርብ አድርጎ ሊሰጠው የተዘጋጀውን የዕዳ ክፍያ ሻይሎክ አሻፈረኝ አለም። በዚህ ጊዜ ወጣቱ ጠበቃ ጥበብ በተሞላበት አንደበት እጁን ዘረጋና ሻይሎክ ወደ እኔ ቀረብ በል፣ ምህረትን ሁላችንም በጉጉት በመጠበቅ ላይ ነን። ባሳኒዮ ሊከፍል ያዘጋጀውን ዕዳ 3 እጥፍ ተቀበልና እኔም የሁለታችሁን ሰነድ በጫጭቄ ልጣለው እባክህን እያለ አሁንም ወጣቱ የሕግ ሰው ደጋግሞ ልመናውን አቀረበ። ለበቀል የቋመጠው ሻይሎክም ከግትር ውሳኔው ፍንክች እንደማይል ተናገረ። ወጣቱ የሕግ ሰውም በቬነስ ሕግ መሠረት ሻይሎክ እውነት እንዳለውና ጥያቄውም ተገቢ እንደሆነ አስረዳ። ሻይሎክ አሻፈረኝ የሚል ከሆነ በውል ሰነዳቸው መሠረት አንቶኒዮ ግማሽ ኪሎ ሥጋ ከገላው ላይ ማስቆረጥ እንዳለበት ወጣቱ የሕግ ሰው የቬነስን ሕግ እያገናዘበ ለፍርድ ቤቱ ተነተነ። ይህን ሲሰማ ሻይሎክ በደስታ ፈነደቀ። እነሆ የፍትህ ሊቅ ለዳኝነት መጥቷል። አንተ ጉብል የሕግ ሰው፣ ለአንተ ያለኝ አድናቆት ከፍተኛ ነው። እውነትም የፍትህ ሰው ነህ። ትክክለኛ ዳኝነት ይሏል ይህ ነው እያለ ሻይሎክ
ስለታም ካራውን ከብብት ውስጥ እያወጣ ያብለጨልጭ ጀመረ። ወጣቱ የሕግ ሰው ፊቱን ወደ አንቶኒዮ መለስ አደረገና እንግዲህ አንቶኒዮ ተዘጋጅ። በውላችሁ መሰረት ሻይሎክ ግማሽ ኪሎ ስጋ ከሰውነት ክፍልህ ቆርጦ መውሰድ አለበት። በቬነስ ሕግ መሰረት በውለታ ሰነዶች የሰፈሩ ስምምነቶች ሁሉ መከበር እንዳለባቸው ተደንግጓል። ተዘጋጅ አለ ዙሪያ ገባውን ባይኑ እየቃኘ። ታላቁ ዳኛ ሆይ ክብርና ምስጋና ላንተ ይሁን። አንተ ፍትህ እንዳይዛባ በሐቅ የምትዳኝ ወጣት ምስጋና ይድረስ እያለ ተንጎራደደ ሻይሎክ። አሁን ቀረብ በል። የእጀ ጠባብን ቁልፎች ከፈት አድርግልኝ። በተለይ ልብህ አጠገብ ደረትን ገለጥለጥ አድርግልኝ። ወጣቱ የሕግ ሰው እውነቱን ነው። እጀ ጠባብን አውልቅ፣ ፈጠን በል እያለ ሻይሎክ ካራውን ከፍ ዝቅ በማድረግ ለበቀል ቋመጠ። ወጣቱ የሕግ ሰው ድንገት ፊቱን ወደ ሻይሎክ ዞር አደረገና የሆነውንና ግማሽ ኪሎ ስጋ በትክክል ከአንቶኒዮ መቁረጥህን በምን እናውቃለን? ሚዛን መኖር አለበት አለ ኮስተር ብሎ። አዘጋጅቻለሁ አለ ሻይሎክ። ምናልባት ደም ፈቶ ወይንም ፈሶት ለሞት እንዳያደርሰው ዶክተር አዘጋጅታል? ወጣቱ የሕግ ሰው አጥብቆ ጠየቀ። አላዘጋጀውም፣ ግን እኮ ዶክተር የማዘጋጀቱ ጉዳይ በውላችን ሰነድ ውስጥ አልሰፈረም አለ ሻይሎክ በተሰባበረ ድምፅ። ሻይሎክ ይህ ነው የማይባል ድንጋጤ ከፊቱ ላይ ይነበብ ጀመረ። ወጣቱ የሕግ አዋቂ ፊቱን ወደ አንቶኒዮ መለሰና ምናልባት በመጨረሻው ደቂቃ የሚናገረው ቃል ቢኖረው በማለት ጠየቀው። አንቶኒዮ ግን ለጓደኛው ለሳኒዮ ያለውን ጽኑ ፍቅርና ታማኝነት በአደባባይ በገሃድ አሳይቶ ሊሞትለት መዘጋጀቱንም በደስታ ገለጠ። ምናልባት ደም ፈሶት ቢሞት ብሎ በማሰብ ወድ ጓደኛውን ባሳኒዮን ስሞ በሰቀቀን ተሰናበተው። ሻይሎክ እንግዲህ ከአንቶኒዮ ገላ ላይ ግማሽ ኪሎ ስጋ በውላችሁ መሰረት መቁረጥ ሕጋዊ መብት ነው። የቬነስ ሕግም በውለታችሁ መሰረት ግዴታው እንዲፈጸም ያዛል አለ ወጣቱ የሕግ ሰው ሻይሎክን ትክ ብሎ በትዝብት ዓይን እየገረመመ። ምስጋና ይግባ አንተ ሕጋዊ ዳኛ አለ ሻይሎክ ድምፁን ከፍ አድርጎ። ስማ ሻይሎክ፣ ግማሽ ኪሎ ስጋ ከልቦ አካባቢ እንድትቆርጥ ይሁን፣ ሕጉም ይፈቅድልሃል። ፍርድ ቤቱም ውለታችሁ እንዲፈጸም ይስማማል ብዬሃለሁ አለ ወጣቱ የሕግ ሰው በድጋሚ። አሁንም ምስጋና ይድረስ አንተ የተማርክ ዳኛ። አንቶኒዮ እንግዲህ ቀረብ በል፣ ተዘጋጅ አለ ሻይሎክ የካራውን ስለታማነት በጣቶቹ እየዳሰሰ የበቀል ፍላጎቱን ለማርካት መጨረሻዋ ደቂቃ ላይ መቃረቡን በማወቁ በደስታ ተውጦ። ትንሽ ታገስ ሻይሎክ አለ ወጣቱ የሕግ ሰው ወደ ሻይሎክ ጠጋ ብሎ። አንድ ሌላ ቁም ነገር ተረስቷል። ግማሽ ኪሎ ስጋውን መቁረጥ ትችላለህ፣ ነገር ግን አንዲት ጠብታ ደም ማፍሰስ ትችላለህ የሚል ቃል ውላችሁ ሰነድ ውስጥ አልሰፈረም። አሁንም ግማሽ ኪሎ ስጋ እንድትቆርጥ ሕጉ ያዝልሃል። ነገር ግን የጠብታውን ደም ጉዳይ አስብበት። ስትቆርጥ ደም ጠብ ካለ ንብረትህ በሙሉ በመንግስት ይወረስብሃል አለ ወጣቱ የሕግ ሰው ድምፁን ከፍ አድርጎ። የአንቶኒዮ ጓደኛ ግራሺያኖ የወጣቱ ዳኛ አዝማሚያ ወለል ብሎ ታየውና በተራው የምስጋና ቃላት ያሽጎደጉድ ጀመረ። አንተ ጥበብ የዘለቀ ወጣት የሕግ ሰው፣ የምስጋና ቃላት ሁሉ ተሰብስበው ላንተ ያንሱዋል አለና በንዴት ፊቱን ወደ ሻይሎክ አዙሮ ተመልከት ሻይሎክ፣ የተማረን ሰው ዳኝነት አስተውል አለ በደስታ ፈረስ መጋለብ መጀመሩን ከገጹ ላይ እያስነበበ። ውድ ጓደኛው ከስቃይ ሲድን
ፍትህ ሕጋዊ ሚዛኗን አስተካክላ ስትጠብቅ በአደባባይ ሲያይ የሐቅን ባህ ተናነቀው። ሻይሎክ ፍትህ ትሻለህና አይዞህ ታገኛታለህ እያለ ወጣቱ የሕግ ሰው ደጋግሞ በለበጣ ተናገረ። ነገሩ በሽሙጥ መርፌ ጠቅ ማድረጉ እንደሆነ ግን የገባቸው ጥቂት ነበሩ። ባሳኒዮ ቀደም ሲል ዕዳውን እከፍልለታለሁ ያልከውን ገንዘብ አሁን ልቀበል ዝግጁ ነኝ። 3 እጅ ጥፍ አድርጌ ነው የምከፍልህ ማለትህንም አትርሳ። ገንዘቤ ይከፈለኝ እያለ ሻይሎክ ጉሮሮው እስኪነቃ ይንጣጣ ጀመረ። አበቃ አለ ወጣቱ ጠበቃ በቁጣ። መጀመሪያ ገንዘቡ እንድትቀበል ብንማጸንህም አሻፈረኝ ብለህ ነበር። አንተ የምትፈልገው ፍትህን እንጂ ገንዘብ አይደለም። አሁን በውላችሁ መሰረት እንድትፈጽም ሕጉ ፈቅዶልሃል። አንዲት ጠብታ ደም እንዳታፈስ ግን ሕጉ ያግዳል እና ዛሬ ፍትህን ያጓደለብህ ሰው የለም። አንተ ግን ደም እንድታፈስና ሕጉ እንድታዛባ አይፈቅድልህም አለ ወጣቱ የሕግ ሰው ኮስተር ብሎ። ሻይሎክ የበቀል ምኞቱ ከንቱ ሲሆን ባየ ጊዜ መላ ሰውነቱ በንዴት ተቃጠለ። ባሳኒዮ እከፍለዋለሁ ያለውን ገንዘብም ሻይሎክ አጥብቆ ጠየቀ። ወጣቱ የሕግ ሰው ግን ሻይሎክ ቤሳቤስቲን ማግኘት እንደማይችል ገለጠ። ጉሮሮን ጸረግረግ አደረገና ጉዳዩ በዚያ አያበቃም። ሻይሎክ አንተ አይሁዳዊ ነህ። በቬነስ ሕገ መንግሥት መሠረት አንድ የውጭ ተወላጅ የቬነስን ዜጋ ሕይወት ለማጥፋት ከቃጣህ በሞት ይቀጣል ይላል። እንዲሁም ያካበተው ሀብት ለመንግሥትና ሊገድለው ለቃጣበት ሰው 2 ቦታ ተከፍሎ ይሰጣል የሚል ሌላ አንቀጽም አለ። አንተ የቬነስ ዜጋ እንዳልሆንክ ታውቃለህ። ይባስ ብለህ በሕጋዊ ዜጋ በአንቶኒዮ ሕይወት ላይ እጅህን አንስተሃል። የቬኑሱ መስፍን ላንተ ስለሚገባ ቅጣት ብያኔ መስጠት ይኖርባቸዋል አለ ወጣቱ የሕግ ሰው ግራና ቀኙን በዓይኑ እያማተረ። ለዳኝነት ተሰይመው የነበሩት የቬኑሱ መስፍን ሻይሎክን ትክ ብለው እያዩ ለአንቶኒዮ የነፈገውን ምሕረት ከእኔ ታገኛለህ። ሕይወትህ ከሞት እንድትተርፍ አድርጌያለሁ። ነገር ግን አሉና መስፍኑ ከትንሽ ቆይታ በኋላ ንግግራቸውን በመቀጠል ነገር ግን ንብረትህ በሙሉ ለ2 ተከፍሎ ግማሹ ለአንቶኒዮ ግማሹ ለመንግሥት ገቢ መሆን አለበት አሉ ድምፃቸውን ከፍ አድርገው። ሻይሎክ የቆመበት መሬት ከዳው። ንፋስ እንደመታው ቅጠል ከወዲያ ወዲህ ተንገላታ። አዎ የሻይሎክ ክርክር አበቃለት። ሕይወቱ አከተመ። አራጣ አበድሮ በግፍ ያከማቸው ገንዘብ ተሟጦ ሲወድምበት ምን ሕይወት ይኖረዋል? የበቀል መረቡ በጥስጥሱ ወጣ። ደም ጠምቶት ግን ደም ሳይጠጣ እንደ ጎመዠ ቀረ። ሕይወቴን ብታጠፉ ይሻላል። ነፍሴን ከሥጋዬ ገላግሏት። አሁን ውሰዱ። ሀብቴን ጠራርጋችሁ ከወሰዳችሁ ምን ሕይወት አለኝ እላለሁ። በቃ እኔን መግደል ይቀላችኋል። ግደሉኝ እያለ ረጅም ጺሙን ይነጭ ጀመረ። ወጣቱ ዳኛም ፊቱን ወደ አንቶኒዮ መለስ አደረገና ምሕረት ተነፍጎ ስቃይና ጣርህ በስቶ የነበርከው አንቶኒዮ አንተስ አሁን ለሻይሎክ ምን ምሕረት ታደርግለታለህ ሲል ጠየቀው። ልበቅኑ አንቶኒዮ የውርደት ካባ ለለበሰው ለስግብግቡ ሻይሎክ ራርቶ ፊቱን በትህትና መለስ አደረገና የእኔን የሕጋዊውን ዜጋ የቬኑስን ተወላጅ ሕይወት ለመቅጠፍ በመቃጣቱ በሕጉ መሠረት ከሀብቱ ግማሹ እንደሚደርሰኝ ተገልጧል። የእርሱን አንጡራ ሀብት አልፈልግም፣ ለራሱ ያድርገው። ነገር ግን አንድ የውዴታ ግዴታ እንዲገባ እሻለሁ። ሻይሎክ ከዚህ ዓለም በሞት ሲለይ ንብረቱ በሙሉ ለሴት ልጁ ለጄሲካና ለባሏ በውርስ እንዲተላለፍ ይደረግልኝ በማለት አንቶኒዮ ስርዓት ባለው የጨዋ አነጋገር ፍላጎቱንና ምኞቱን ተናገረ። በቀረበው ሐሳብ ተስማማለህ ሻይሎክ ወይንስ ሌላ የምትለው ነገር አለ? አለው ወጣቱ የሕግ ሰው። ተስማምቻለሁ። አሁን የምለምናችሁ ግን ከዚህ አካባቢ በቶሎ እንድታሰናብቱኝ ነው።
ጤናዬ ተቃውሷል። አንቶኒዮ የጠየቀኝን የውዴታ ግዴታ ወደ ቤቴ ድረስ ይላክልኝና እፈርማለሁ። አሁን ግን መቆም አቅቶኛል፣ አሞኛል አለና ከፍርድ ቤቱ ተፈትልኮ ወጣ። አንቶኒዮና ባሳኒዮ ለወጣቱ የሕግ ሰው ከሚችለው በላይ ምስጋና አጎረፉለት። ባሳኒዮ ለሻይሎክ ሊከፍለው ያዘጋጀውን ገንዘብ ገጸ በረከት እንዲቀበል ተማጠነ። ወጣቱ የሕግ ሰው ግን እርካታው ገንዘብ ማግኘት ሳይሆን ፍትሕ ሲስተካከል ማየት እንደሆነ ገለጠላቸው። የተባረከው የሕግ ሰው እንግዲያው ስለ ዘላለም አንተን ስናስታውስ እንድንኖር በጣም አነስተኛ ስጦታ እንድትቀበለን ዝቅ ብለን በታላቅ አክብሮት እንጠይቃለን አለ ባሳኒዮ ትሕትና በተሞላበት አነጋገር። ስጦታው እንድቀበል ካስገደዳችሁኝ አለና ወጣቱ የሕግ ሰው ትንሽ ካቅማማ በኋላ አሁን ስጦታውን እንድቀበል ካስገደዳችሁኝ እንድመርጥም ዕድል ስጡኝ እና እኔ የምፈልገው በጣት ላይ ያደረግከውን ቀለበት ነው አለ ፈርጠም ብሎ። ባሳኒዮ ከመቀጽበት እጆቹን ሰብሰብ አደረገ። ጣቱ ላይ ያጠለቀው ቀለበት ውቢቷ ፖርሻ እንደሰጠችውና ለዘላለም ከእጁ እንደማይለየውም የገባላትን ቃል አስታወሰ። በዋጋ ሲተመን ቀለበቱ እጅግ በጣም አነስተኛ እንደሆነ ለማስረዳት ሞከረ። ከዚህኛው ቀለበት ላቅ ያለ ሌላ ገዝቶ ማስታወሻ የሆነው ዘንድ እንደሚሰጠው ባሳኒዮ ለወጣቱ የሕግ ሰው ገለጸ። ነገር ግን ወጣቱ የሕግ ሰው ቅሬታ ከገጹ ላይ ይነበብ ጀመረ። ፊቱን ወደ ባሳኒዮ መለሰና እንዴት አድርጌ መለመን እንዳለብኝ አስተማራችሁኝ። አሁን ደግሞ ለለማኝ የሚሰጠውን መልስ እያስተማራችሁኝ ነው። ሳልጠይቅ ሰጥታችሁኝ እጄን ስዘረጋ መከልከል ብሎ በማቅማማት ዳግመኛ ቅሬታውን ገለጠና የቀዘቀዘ ሰላምታ ሰጥቷቸው ወጣቱ የሕግ ሰው ከፍርድ ቤቱ ወጥቶ ሄደ። የወጣቱ የሕግን ሰው መቀየም የተረዳው አንቶኒዮ ባሳኒዮ ቀለበቱን እንዲሰጠው ጎተጎተ። ባሳኒዮም በተጠየቀ ጊዜ ላለመስጠት በማቅማማቱ ተጸጸተ። ግራጂያኖ ወጣቱን የሕግ ሰው ፈልጎ የተጠየቀውን ቀለበት እንዲያበረክትለት ላከው። ግራጂያኖም በበኩሉ ያልጠበቀው ፈተና ውስጥ ገባ። የባሳኒዮን ቀለበት ለወጣቱ የሕግ ሰው ካስረከበ በኋላ ውሉ እንደጠፋበት ልቃቂት ሐሳቡ ተዝረከረከ። በባሳኒዮ የደረሰው ፈተና በእርሱም ላይ ደረሰ። ፍቅረኛው ኔሪሳ ቤልሞንት በነበረበት ጊዜ የሰጠችውን ቀለበት የወጣቱ የሕግ ሰው ተከላካይና ጸሐፊ ካልወሰድኩ ሞቼ እገኛለሁ ብሎ አስቸግረው። ባሳኒዮና ግራጂያኖም የልብ ወዳጃቸውን አንቶኒዮን ይዘው ወደ ቤልሞንት በሰላምና በደስታ ተመለሱ። ሁለቱም ፖርሺያንና ኔሪሳን ለማየት እጅግ በጣም ናፍቀዋል። ተገናኝቶም የፍቅራቸውን ጥማት ለመወጣት ልባቸው የደስታ ከበሮ ይመታል። በሌላ በኩል ደግሞ ስጋት ሰውነታቸውን ጨርሷቸዋል። ምናልባት ፖርሺያና ኔሪሳ የጋብቻ ቀለበቶቻቸውን ቢጠይቋቸው ከየት ይመጣል? ጣጣ ነው። የቀለበቶቹ ዋጋ ሳይሆን ያሳሰባቸው የፍቅረኞቻቸው ቁጣ ነበረ። ለቁም ነገር አለመብቃታቸውና ግምት ላይ መውደቅም ነበረ ያብከነከናቸው። ከብዙ ድካም በኋላም ባሳኒዮ፣ ግራጂያኖና አንቶኒዮ ቤልሞንት ደረሱ። ከነ ፖርሺያ ጋር የፍቅርና የናፍቆት ሰላምታ ተለዋወጡ። ፈንጠዝያ ሆነ። ፖርሺያ የባሳኒዮን ጣቶች አተኩራ ካየች በኋላ የሰጠችውን ቀለበት የት እንዳደረሰው አጥብቃ ጠየቀችው። አዎን የፈሩት ይደርሳል እንዲሉ ደስታቸው ወደ ሐዘን ተለወጠ። የሐዘን ድባብ በላያቸው ላይ አንዣበበ። ባሳኒዮ ቀለበቱን የት እንዳደረሰው ሊያስረዳት ሞከረ። ለፍቅረኞች ቀየሜታ ትንሽ ይበቋልና ፖርሺያ ያዙ ይልቀቁኝ አለች።
እግሯ ላይ ወድቆ ይቅርታ ጠየቃት። እንግዲያው አንቶኒዮም በመሃል ገብቶ እመቤቴ ሆይ አንቺን ለማስቀየም ሆነ ብሎ ያደረገው ነገር አይደለም። የኔን ሕይወት ላዳነ የሕግ ሰው ነው ቀለበቱን ገጸ በረከት የሰጠው። በእርሱ ፍላጎት ሳይሆን ከቁጥጥር ውጪ በሆነ መንገድ የሰጠሽውን የፍቅር ቀለበት ከእጁ እንዲያወጣ ተገደደ። እመቤቴ ለኔ ብለሽ ይቅርታ አድርጊለት። ዳግመኛ እንዲህ አይነቱን ስህተት እንደማይደግም ቃል ገባለሁ። የዛሬም ብቻ እመቤቴ ብሎ ይቅርታ ጠየቀ። ፖርሻም ከቁጣዋ መለስ አለች። ገጿ ላይ አንድ የመኮሳተር ሁኔታ ይነበባል። አንቶኒዮን ጠጋ አለችና የተከበርከው የዕለቱ እንግዳችንና ወንድማችን አንቶኒዮ፣ ይኸውልህ ይህን ቀለበት ለጓደኛ ለባሳኒዮ ስጠው። ዳግመኛ ከእጁ እንዳያወጣው አጥብቀ ንገረው አለችና አንድ የጣት ቀለበት በአንቶኒዮ እጅ ላይ ለባሳኒዮ እንዲሰጥ አደረገች። ባሳኒዮ እጅግ በጣም ተገረመ። አይኑን ማመን አቃተው። ፖርሻ የሰጠችው ቀለበት ከዚህ ቀደም እጁ ላይ የነበረው የጋብቻቸው ቀለበት ሆኖ ተገኘ። ዛሬ የሰጠችው ቀለበት ራሷ ፖርሻ ከዚህ ቀደም ሰጥታው እርሱ ደግሞ ለወጣቱ የሕግ ሰው ያበረከተው ቀለበት ለመሆኑ ቅንጣት ታህል አልተጠራጠረም። ኔሪሳም ለግራጂያኖ አንድ ቀለበት አውጥታ ሰጠችው። ግራጂያኖም አይኑን ማመን አቃተው። ኔሪሳም የሰጠችው ቀለበት ከዚህ ቀደም እጁ ላይ የነበረው ሆኖ ተገኘ። ዛሬ ኔሪሳ የሰጠችው ቀለበት ራሷ ከዚህ ቀደም ሰጥታው እርሱ ግን ለወጣቱ የሕግ ሰው ጸሐፊ አሳልፎ ያበረከተው ቀለበት ለመሆኑ ቅንጣት ታህል አልተጠራጠረም። ለባሳኒዮ ግራጂያኖና ለአንቶኒዮ የቀለበቶቹ ምስጢር እንቆቅልሽ ሆነባቸው። የተደነቃችሁ ይመስለኛል ወንድሞቼ አለች ፖርሻ። ምንም ተአምር አልተፈጠረም። ያውላችሁ ይህንን ደብዳቤ አንብቡት። ባይገርማችሁ ወጣቱን ጠበቃ የሆነችው ፖርሻ የወጣቱ የሕግ ሰውና ተከታይ ጸሐፊ የነበረችው ኔሪሳ ብላ ፈገግ ስትል እነ ባሳኒዮ በአድናቆት አፋቸውን ከፍተው ቀሩ። እውን አንቺ ነበርሽ ወጣቱን የሕግ ሰው የሆንሽው? ይገርማል፣ ይደንቃል። እኔ በፍጹም አልጠረጠርኩም ነበር በማለት በአድናቆት ፊቱ ፈካ። እኔው ነበርኩ። ሁሉንም ነገር ሎሬንሶ ግልጥልጥ አድርጎ ሊነግራችሁ ይችላል። አሁን ከቬንስ ገብተን ገና ሳናርፍ ነው እናንተ ከኋላችን የደረሳችሁት አለችና ፖርሻ ፊቷን ወደ አንቶኒዮ አዙራ ውድ እንግዳችንና ወዳጃችን አንቶኒ ሆይ እንኳን በደህና ወደ ቤልሞንት መጣ። ለአንተ የሚሆን ታላቅ የምስራች ይዣለሁ። ያልጠበቅከውን የምስራች ሳበስርህ ደስታው ያንተ ብቻ ሳይሆን ሁላችንም ነው። አንቶኒዮ እጅግ ደስ ይበለ፣ ሁላችሁም ደስ ይበላችሁ። ሶስቱ የአንቶኒዮ መርከቦች ከነሙሉ ንብረታቸው በደህና ወደብ ደርሰዋል። ሀብት በሙሉ በእጅ ገብቷል። ሁላችንም ደስ ይበለን አለች ፖርሻ ድምጿን ከፍ አድርጋ። በፖርሻ መኖሪያ ቤት ታላቅ ፈንጠዝያ ሆነ። መርከቦቹ ሰጥመዋል፣ ሀብቱ በሙሉ ወድሟል የተባለው በሻይሎክ ካራ ለመተልተል ቀርቦ የነበረው የቬኑሱ ነጋዴ አንቶኒዮ የእውነትና የፍቅር አዋይ ፊቷን አዞረችለት። ለጓደኛው ለባሳኒዮ ፍቅር ሲል ራሱን ለመስዋዕት ያቀረበው አንቶኒዮ እነሆ ከወዳጆቹ ከባሳኒዮ፣ ከግራጂያኖና ከፖርሻ፣ ከኔሪሳ፣ ከሎሬንዞ፣ ከጄሲካ ከሁሉም ጋር በደስታ ፈነደቀ። የሕይወት አጋጣሚ ከመሪር ሐዘን ወደ ታላቅ ፍስሐና ደስታ